ተመልካቾቼ እንደምን ዋላችሁ? ዛሬ የምንሰራው የቀይ የዝግን ወጥ አሰራርን ነው። ለቀይ የዝግን ወጥ አሰራር የሚያስፈልጉትን ነገሮች እያንዳንዳቸው አሳያችኋለሁ። እነርሱም የስጋ መጥበሻ፣ የወጥ ቅመም፣ ኮረሪማ፣ መከለሻ፣ ጨው፣ በርበሬ፣ ዘይት፣ ቀይ ሽንኩርት የተከተፈ፣ ስጋ የተከተፈ እነዚህ ናቸው የሚያስፈልጉን። እሺ እንግዲህ የሚያስፈልጉንን ነገሮች አይተናል። ምንም አዲስ ነገር ያለው ስለ ስጋው አከታተፍና አሰራር ብቻ ነው። ሌላውን ቅመምን በተመለከተ ቪዲዮ ለቅቄያለሁ ማለት ነው። አድቅቄ አይደለም ያሳየሁት የማደቅበት መንገድ ስለሌለ እና የገለጽኩትን ቅመም እንዴት እንደምፈጭና ማን ከማን ጋር እንደሚቀላቀል እዛ ላይ ገልጫለሁ ማለት ነው እና እዛ ታገኙታላችሁ። እንግዲህ ከዚህ ውስጥ ሌላ ማየት ለእናንተ ማሳወቅ የምፈልገው ስጋውን በተመለከተ ነው። ስጋውን በተመለከተ መግለጽ የፈለኩበት ምክንያት ምንድነው? የአገራችን ስጋና የዚህ እኔ ያለሁበት የአሜሪካ ስጋ ጣዕሙ ለየት ይላል። ስለዚህ እኔ ይሄንን ስጋ ሳዘጋጀው ጣዕሙ እንደ ኢትዮጵያ እንዲመስል ልክ ቅቅልን የቅቅል ቪዲዮ ሰርቼ ለቅቄያለሁ። እዛ ላይ ስጋን እንዴት ዘፍዝፌና እንዴት ገንፈል አድርጌ እንደሰራው ታሳይቻለሁ። ልክ በዛ መልኩ አገንፍዬ መጀመሪያ አጥቤ ዘፍዝፌ አገንፍዬ አፍስሼ ሳይፈላ ጥቅሙ እንዳይሄድ አድርጌ በመካከለኛ አበሳሰል የበሰለ እና የተከተፈ ስጋ ነው። አጥንት ሊኖረው አይገባም ዝግን በምንሰራበት ጊዜ። ምክንያቱም አጥንት ካለ ስብርባሪ ሊኖር ይችላል። እንደፈለግነው ደግሞ ዝግን አድርገን ወይም ደግሞ እንደልባችን በጭልፋ አውጥተን እንጀራ ላይ በእንጀራ ያዝ አድርገን ለመብላት ያስቸግረናል። ስለዚህ አጥንት መኖር የለበትም። እንደገና በአብዛኛው ጮማ የተቀላቀለበት መሆን የለበትም። ምክንያቱም በጣም ጮማ የበዛበት ስጋ ከሆነ እየረጋም ሆነ እየተጣበቀ ሊያስቸግረን ይችላል እና ስጋው በዛ መልኩ የተዘጋጀ ነው። በጣም ከበሰለ ደግሞ እንደ ልስልስ ሲልና ሊበላሽብን ይችላል ማለት ነው ከመጠን በላይ ከበሰለ እና ይሄንን ነው ልገልጽላችሁ የምፈልገው። እሺ አሁን ስራችንን እንጀምራለን። እሳት ጨምራለሁ ማለት ነው። ሽንኩርቱን ጨምራለሁ። አሁን ይሄንን ከደን አረግና እንደተለመደው ውሃውን እስከሚመጥ አቁላለዋለሁ ማለት ነው እና ስለ ሽንኩርቱም እንግዲህ ትንሽ እገልጻለሁ። ሽንኩርት አንደኛ ወጥ ያበዛል፣ ሁለተኛ ያጣፍጥልናል። በአብዛኛው የኛ አሰራር ከሽንኩርት ጋር የተያያዘ ነው። እንግዲህ ሁለት ጥቅም ካለው አሁን ይሄንን ዝግን ወጥ በመሰራበት ጊዜ ስጋው ብቻ እንዳይሆን ቁሌቱ በርከት ማለት አለበት። አንደኛ ቁሌት ከሌለው ስጋው ብቻ ለብዙ ሰው ሊያስተናግድልን አይችልም። እንደገና ስጋው በጣም ከበዛ ሊጣፍጥ አይችልም። ማንኛውም ወጥ ቁሌቱ በርከት ሲል ይጣፍጣል። ስለዚህ ስጋዋን ስታዋት ትንሽ ነው የምትመስለው። እንደምታውቁት ስጋ ቀቅለን አዘጋጅተን በምንከታተፍበት ጊዜ ትንሽ ነው የሚሆነው፣ መጀመሪያ ብዙ ስጋ የመሰለን ማለት ነው። ስለዚህ እኔ ስጋዋን ገምቼ ሽንኩርቱን በርከት አድርጌያለሁ። ለምን? ስጋው እንዲበዛ። በሌላው መንገድ ደግሞ ቲማቲም አልጨመርኩም። ቲማቲም እወዳለሁ ብያቸዋለሁ። የማይወድ
እንደፈለገ ነው የሚሰራው። እና ድሮ ዝግን ወጥ በሚሰራበት ጊዜ ቲማቲም የለም፣ አልተለመደም። እንደውም የድሮ እናቶቻችን የኔ እናቶች አያቶች ጊዜ አይታወቅምም ቢጨመርም ወጥ አያጣፍጥም የሚል አመለካከት ነበራቸው። እና እያደር ሙያ እያደገ ሲመጣ እንኳን ቲማቲም አይደለም ሌላም የወጥ ማበራከቻ እየተፈለገ የሚሆነውን እየተጨመረና ቁሌት በርከት እያለ እየተሰራ ነው። ስለዚህ አሁን ግን እኔ በድሮ መልክ ስለምሰራ እንደገና አሁንም ቢሆን ደግሞ በሽንኩርት ብቻ መስራት ስለሚቻል ዛሬ ቲማቲም ሳልጨምር በሽንኩርት ብቻ ነው የዝግን ወጥን እንሰራው ማለት ነውና ሽንኩርቱን አበስላለሁ። እንደተለመደው ጠብቁኝ፣ እንገናኛለን። አሁን በደንብ መጥቷል። ምንም አልጨመርኩበትም። እሳቱን እቀንስና እጨምራለሁ የሚቀጥለው፣ ምክንያቱም ይቃጠልብኛል ማለት ነው። ዘይት እጨምራለሁ። ጨው እንዳይበዛ እያዩ መጨመር ስለሚቻል ከዛ በኋላ አሁንም በደንብ አቁላላለሁ ማለት ነው። እሳቱን እጨምራለሁ። እንገናኛለን። በደንብ ያጭቃቃ እስከምትል ድረስ ሽንኩርቷ መጠበስ አለበት። ስለዚህ እዚች ቆምና እሳቴን ጨመር ቀነስ እያደረኩኝ አቁላላለሁ ማለት ነው። ጠብቁ። እሺ ሽንኩርቱ እንግዲህ በደንብ ተቁላልቷል። ይሄን ያህል ሰዓት ደቂቃ ፈጀ እንዳልላችሁ እሳቱን ጨመር ቀነስ እያደረኩ ነው ያቁላላሁት ማለት ነው። ምክንያቱም ያርብኛልና እንደ እሳቱ ኃይለኝነትና ዝቅተኝነትም ስለሚወስነው ያው እንዲህ ሽንኩርቷ ትንሽ ትሆናለች። አሁን ቅድም ብዙ ነው እንደተለመደው ያው ሽንኩርት ሲቁላላ ትንሽ ነው የሚሆነው እና አሁንም ጥቅልል ብሏል። ትንሽ ሆኗል። መልኩን ቀይሯል። እንደገና ደግሞ ትልቁ ቀዩ ሽንኩርት ሲቁላላም ጠቆር ስለሚል መልኩ ጠቆር ብሏል ማለት ነው። ትንሽ ይመስላል። ስለዚህ አሁን የሚቀጥለውን እጨምራለሁ። እሳቴን ቀነስ አሁንም እስከሚጨምር እንዳይቃጠልብኝ። ምንድነው የምጨምረው? በርበሬ እንደ ስጋው መጠን እንደ ቁሌቱ መጠን አይቼ ነው የምጨምረው። እሺ አሁን እንደተለመደው ወደ መሃል አረግና አቁላላለሁ። እሳቱን አልጨምርም፣ እንደቀነስኩት ነው ማለት ነው። ምክንያቱም ይሄ ለበልብኝና ይቃጠላል፣ ጣዕሙ ይበላሽብኛል። ስለዚህ ቀስ ብዬ እንደዚህ አደርጋለሁ። ለሰከንድ ያህል ቶሎ አማስልና እከልሳለሁ ማለት ነው። አሁን እሳቱን የማጥፋት ያህል ልቀንሰው። ምክንያቱም ለምንድን ነው እዚህ ጋር የምከልሰው ያዘጋጀሁት የስጋው መረቅ አለ እና ይሄኛው የስጋ የቀቀልኩበት መረቅ ነው እና ይሄ መፍሰስ ስለሌለበት የስጋው ጥቅም ወደ ውሃው ስለሚሄድ ወጡን እንሰራበታለን ማለት ነው እና ይሄንን ጠብ አደርጋለሁ። አሁንም አፈጥናለሁ። እሳቱን ትንሽ ጨመር አደርጋለሁ። ይሄ ነው እንግዲህ የበርበሬ አጨማመርን በተመለከተ። ይሄኛው ለብቻው እያንዳንዱ ቪዲዮ ሲወጣ ቀደም የማያውቀው ሰው እንደ አዲስ ስለሚያየው
ነው። በተለይ እንደዚህ የሚቅላሉ ነገሮችን ስሰራ በፊት ተናግሬያለሁና አሁን በቃ ማለት አይቻልም። ምክንያቱም ሁሉም እኩል አያየው እና ሁሉንም ላያይ ይችላል። በዛ ምክንያት ነው። እና ምንድነው በርበሬ ሲጨመር በፊት አገራችን በአብዛኛው ብል የተሳሳትኩ አይመስለኝም በመልክ ነው የሚጨመረው። አይ መልኩማ ይሄማ አምርም በርበሬ መጨመር አለበት አሁን ጨምሩ ይባልና የበርበሬው መለብለብ ኃይለኛ ከሆነ ያንን መለብለቡን እስከሚጠፋ ድረስ ለማቁላላት በጣም ብዙ ሰዓት ይፈጃል። እንደኔ ግን እንደ በርበሬው አይነት ማቃጠልና አለማቃጠል አይቶ በምላስ ቀምሶ መጨመሩ የበለጠ ውጤት አለው ብዬ እገምታለሁ። ደግሞ ትክክልም ነው ብዬ ነው የማስበው። ለምን ጊዜ እንቆጥባለን። ምክንያቱም የሚለበልበው እስከሚጠፋ ብለን ከምናቁላላና በጣም ከምናቃጥልም በርበሬውን አይተን በምላሳችን ብንጨምር የምንሰራውን ወጥ አይተን ብንገምት ጥሩ ነው እና በዛ መልኩ ነው የጨመርኩት። አሁን ይሄንን አቁላላለሁ። አሁንም እንገናኛለን። እሳቱን ጨምራለሁ። አሁን በደንብ ብስል ብሏል። እሳቴን ቀንሻለሁ። ከዛ የሚቀጥለውን ቅመም ጨምራለሁ። የስጋ መጥበሻ ትንሽ ይሄ የወጥ ቅመም ኮረሪማ አልጨርሰውም። አሁን የወጥ ቅመምን በተመለከተ ነጭ ሽንኩርትና ዝንጅብል አብሮ ስለተፈጨ የተደለዘ ነጭ ሽንኩርትና ዝንጅብል ከሌላችሁ ይሄ ራሱ በቂ ነው። ግን የደረቀና ትኩሱ ዝንጅብልና ነጭ ሽንኩርት አንድ ስለማይሆን ትንሽ ልዩነት ስላለው መጨመር ትችላላችሁ ካዘጋጃችሁት ካላችሁ ከፈለጋችሁ ማለት ነው። እና አሁን ልክ እንደ በርበሬው ቀስ ብዬ አማስላለሁ እና አቁላለዋለሁ ማለት ነው። እንገናኛለን። አሁን ስጋውን እጨምራለሁ ማለት ነው። ከዛ በኋላ ትንሽ አብሬ ጠበስ አደርገዋለሁ። እሳቱን ቀንሻለሁ። እና እሳቱን እጨምርና አሁን ከዚህ ከመረቁ ጨመር አደርጋለሁ። አሁንም አይበቃውም ጨምራለሁ። ከዛ በኋላ አማስልና ትንሽ እጠብሰዋለሁ። እንገናኛለን። አሁን ይበቃዋል። እዚህ ላይ ምንድነው ስጋው በጣም መብሰል የለበትም። ከበሰለ እንደዚህ አብረን ጥብስ ስናረገው ሊበላሽ ይችላል ስጋው ማለት ነው፣ ሊደቅብን ይችላል። ስለዚህ እዛ ላይ እንጠነቀቃለን። አሁን እከልሳለሁ። ውሃ ጨምሬበታለሁ። መረቁ ብቻ አይደለም ይሄ ስለማይበቃኝ እስቲ ለየው ውፍረቱ የበሰለ ስለሆነ በደንብ የተቆላላ ስለሆነ ለማብሰያ ብለን የምንጨምረው ብዙ ውሃ አያስፈልገውም እና አሁን ትንሽ ይጨምራል ከዚህ ከሙቀው ማለት ነው። ትንሽ ተጠንቀቂ ነው። ከቀጠነ ደግሞ አስቸጋሪ ነው። ይቀጥንና ይብሰል ሲባል ስጋው ይበላሻል። ያስጨምራል እንዴት እያያችሁ አይ ያስጨምራል። የቀዳሁት ውሃ ልክ ነው ማለት ነው።
መፍላት ጀምሯል። ሙቅ ውሃ ስለሆነ ያፈጥንልናል። ቀዝቃዛ ብንጨምር ኖሮ ያ ቀዝቃዛ እስከሚፈላ ድረስ አሁንም ስጋው ሊበላሽብን ይችላል። ስለዚህ አሁን መከለሻ ነው የምንጨምረው። እሺ አሁን ውሃውን እንደከለስን ወዲያውኑ መከለሻ ቅመም ነው የምንጨምረው። ይሄን ሁሉ መከለሻ ቅመም መጨመር የለብንም። በተለይ መከለሻ ስታዘጋጁ ከሙኑ በዝቶ ከሆነ ከሙን በጣም የመግነን ባህሪ ስላለው ወጥ ላይ ስትጨምሩ ማብዛት የለባችሁ። መጀመሪያውኑ መከለሻ ሲዘጋጅ ከሙኑን ማነስ አለበት። በአጋጣሚ እንደውም ይሄንን ልገልጽላችሁ እወዳለሁ ማለት ነው። እና አሁን መከለሻውን ጨምራለሁ። ይበቃል። ስለዚህ እንዲህ ምስል እናደርግና ክድና አድርጌ ለሰዓት እሰጣለሁ። ጠብቁኝ፣ ይብሰል። እሺ ወጣችንን እንየው። በደንብ ተንተክቷል። ከአሁን በኋላ ቅቤ ጨምራለሁ። ቅድም ረስቼው አላቀረብኩም። ቅቤ መኖር አለበት። ይበቃል። እስኪ ላማስለው። ውፍረቱም ቆንጆ ሆኗል። አሁን ቅቤ እኔ ስላለኝ ጨምሬያለሁ። ለድግስ ለምን ድሮ የሚሰራበት ነው ብያቸዋለሁ። ካለ ቅቤ አይሰራም። እንደውም ዘይት በብዛት አይጠቀሙም እንደ ድሮ ማለት ነው። አሁን ግን ቅቤ የተዘጋጀ ከሌለ እንደዚህ አድርገን ሰርተን መጨረሻ ላይ የወይራ ዘይት ካለ የወይራ ዘይት እንጨምርበትና ትክትክ እንዲል አድርገን መብላት ይቻላል። በዘይት መስራት ይቻላል ማለት ነው። ሰው እንዳቅሙ ነው መስራት ያለበት። እና እንግዲህ ትንሽ ከቅቤው ጋር ይብሰል። እየጨረስን ነው፣ እንገናኛለን። አሁን ጨርሰናል። ሰርተን እሳቱን አጠፋለሁ። ከዚህ በኋላ በትክክል ነው የበሰለው። ለምግብነት ማቅረብ ነው የሚቀረው ማለት ነው። አሁን ጨልፈዋለሁ። ተመልካቾቼ የዛሬውን የቀይ ዝግን ወጥ አሰራር ጨርሻለሁ። በሌላ ቪዲዮ እስከምንገናኝ ደህና ሁኑልኝ።